ትሁት ወዴት ነው የምትሄጂው? ትሁት እያናገርኩሽ እኮ ነው። ይሄን አልነበር እንደ ፈለከው? ምኑን? የኔ መሄድ። ለማንኛውም በነበረን ጊዜ ያስከፋው ነገር ካለ እርሳለሁ። በቃ አባዬን ጥለሽው ልትሄጂ ነው ማለት ነው? አሁን እኮ አባዬ ደህና ነው። ደግሞ በሚፈልገኝ ጊዜ ሁሉ ከጎኑ ነበርኩኝ። አሁን ግን ያንተ ኃላፊነት ነው እንጂ እኔ ኃላፊነት አይደለም። እባክሽ ተረጋጊና እንዴት እናውራ። ምንም ማውራት አልፈልግም። ይልቅ መሄድ አለብኝ። ትሁት የትም አትሄጂም። ካሌብ ትኬት ቆርጫለሁ። ስለዚህ አታስቆመኝ። አትሄጂም አልኩሽ አትሄጂም። መሄድም ካለብሽ በስነ ስርዓት ተሰናብተሽ ነው የምትሄጂው እንጂ ዝም ብሎ እንደኖረ ሰው ዝም ብለሽ አትወጪም። ለኔ መውጣት ያው መውጣት ነው። በክብር ተሰናበትኩኝ አልተሰናበትኩኝ ለውጥ የለው። ቆይ ምንድነው እንደዚህ የቀየረሽ? ካሌብ ተወኝ ልሂድበት። 2 ደቂቃ ቤት ተቀምጠን እናውራ። ጊዜ የለኝም። እባክሽ ባባባ ሞት ይሽሻል። እዚህ ድረስ መጥቶ አለመቀመጥ ምን ይባላል? ካሌብ እዚህ ድረስ የመጣሁት እኮ በአባዬ ሞት ስላልከኝ ብቻ ነው። የምትናገረውን ንገረኝና ልሂድ። አባዬ ዝም ነው እንደምትለው? ምን ላድርግ ልጄ፣ ብዙ ለመንኳት። እሷ ግን ባዳ መሆኗን ጥላን በመሄድ ልትነግረኝ ፈለገች። አባዬ ለምንድን ነው እንደዚህ አይነት ነገር የምትናገረው? የአብራኬ ክፋይ ልጄ ብትሆኚ ኖሮ እየለመንኩሽ ጥለሽኝ አትሄጂም ነበር። መወለድ ቋንቋ ነው የምትለኝ አንተ አይደለህ እንዴ? እስከማውቀው መወለድ ቋንቋ ነበር፣ ግን ቋንቋችንን ረግጠሽው ሄድሽ። አባዬ ይቅርታ አድርግልኝ። ትሁት ቅድሚያ አንቺ ይቅርታ አድርግልኝ። አባዬ እውነቱን ነው። በልብሽ ቂም ቋጥረሽ ሌላውን ይቅርታ ብትጠይቂ ምን ዋጋ አለው? እኔ እንደዛ አላሰብኩም። እሺ በቃ ካሌብ ይቅርታ አድርግልሃለሁ። አመሰግናለሁ። ስለዚህ ቦርሳሽን አስቀምጪዋ። ይቅርታ አድርኩልህ ማለት ግን አይደለም ማለት እኮ አይደለም። ዛሬ ረግጠሽን ብትሄጂ ከልቤ ነው ማዝንብሽ። ሞተ ቢልሽ እንኳን እንድትመጪ አልፈልግም። አባዬ ለምንድን ነው ክፉን ብቻ የምታስበው? ልጄ ሞቴን ትፈልጊያለሽ እንዴ? ቆይ ለምንድን ነው የምትከታተለኝ? ጥላሽ ነኝ። ገንዘቤን እስካላመጣሽ ድረስ ካጠገብሽ አልጠፋም። 1 ሚሊዮን ብር እኮ ትንሽ አይደለም። ከተበደልኩት በደል አንፃር ሲታሰብ ብዙ አይደለም። እባክህን ተወኝ። ገንዘቡን ፈልገሽ የምታመጭበት 24 ሰዓት ሰጥቼሻለሁ። እሺ ቆይ ከየት ላምጣ? እሱ እኔን አያሳስበኝም። የሚያሳስበኝ እያንዳንዷ የለብና የደም ዋጋዬ ነች። እየተረዳኝ አይደለ? 24 ሰዓት ውሃ ትሰጪኛለሽ ትሁት? እሺ አመሰግናለሁ። ዳግመኛ ግን አንቺን እዚህ ቤት ማየቴ በጣም ደስ ብሎኛል። አመሰግናለሁ ዳኒ። ይሄ ቤት ግን የሆነ የሚስብ የፍቅር ኃይል አለው አይደል? ልክ ነህ። ግን ቤቱ ሳይሆን የሚስብ የፍቅር ኃይል ያለው አባዬ ነው። እሱማ ሁሉም ሰው እኮ ከዚህ ቤት አኩርፎ ሊወጣ ይልና የሆነ የአባዬ ፍቅር ኃይል ነው ስቦ የሚያስቀር። ውሃ ልድገምህ? ይሄን ሳልጠጣ። አመሰግናለሁ። እሺ አባይ አንድ ነገር ለማከር ፈልጌ ነበር። ከኔም ታገኙ ነገር የለም። ካንቺም ጋር ማድረገው ምክክር የለም። አባይ አውቃለሁ እንደተከፋብኝ ነህ። ግን የጨነቀ ጊዜ ሲመጣ ካንተ የተሻለ ሰው የለኝም። እናንተን ነው ማማከር የፈለኩት። ለምን አትይኝ? እሺ በለኝ አባ። ምንም ቢሆን ባጠፋው ጥፋት ተጸጽቻለሁ። አረ እንደዛ ነው እንዴ? ይህን ከባድ ነገር ይዤ የቀረብኩት የይቅርታ ልብ ስላለህ ነው አባዬ። እስኪ ንገሪኝ፣ ምን እንዳማክርሽ ነው የፈለግሽው? አንድ መጥፎ ጊዜ ላይ የቀረብኩት ከባድ ሰው ነበር። አሁን ከኔ 1 ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል።
ጥሩ ነው ስጪው ልጁ አደገኛ አጋች ነው ካልሰጠው ደግሞ ያሰጋኛል አጋች ነው ያኔ አንተን አግቶ የነበረ ሰው ነው ላንተ ያላዘነ ደግሞ ለኔ ሊያዝን አይችልም ለኔ ያራራው እሱ አይደለም አንቺ ነሽ ቆሻሻ ሰው ነሽ ሁሉን እኮ ይቅር ብለኸኛል አባዬ ይቅር አልኩሽ አይደል በቅርብ ቀን መመልሰው 1 ሚሊዮን ብር ካለሽ ቆይ ግን እንደ ሰው እንኳን ትንሽ ፍርሃት የለብሽም እኔን ውስጥ ታሰቃይ ከኖርሽ በኋላ እንደገና ገንዘብ ትጠይቀኛለሽ ምን አይነት ከንቱ ሰው ነሽ ግን አንቺ አዎ ነኝ ከንቱ ነኝ እባክህ አባዬ እርዳኝ እውነቱን ልንገርሽ ብችል እንኳን ምረዳው እሱን እንጂ አንቺን አይደለም አባዬ ይቅርታ ማንበብ አለብኝ ትሁት ምንድነው ፈዘሽ ቆመሻል እንዴት ነህ ካሌብ ምንድነው ትኩረትሽን ይሳበው ቀራልሽ ነገር አለ ስራዬን ስለጨረስኩ ነው ትሁት በኋላ እንግዲህ ይዤ ልመጣ ስለምችል ጥሩ ምግብ አዘጋጅ አዲስ ነገር ካለ እነግርሻለሁ እሺ እና ደግሞ በተፈጠሩት ነገሮች ላይ ድጋሚ ይቅርታ መጠየቅ ፈልጋለሁ ካሌብ ይቅርታ እኮ አንዴ ነው እኔ አንቺ እንደ ሰራተኛ ተመለከትኩሽ አንቺ ግን እንደ ልጅ ከአባዬ ጎን ቆምሽ ይሄንን በአግባቡ ልረዳና ዋጋሽን ላቅ ገባ ነበር ችግር የለውም እሺ ትሁት መልካም ጊዜ ይሁንልሽ እሺ አመሰግናለሁ በጭንቀቴ ጊዜ ከጎኔ ስለነበር ካመሰግናለሁ ዳኒ ይኸውልሽ ልክ እንዳሉንኩ ቢገባኝም ተው ዳኒ እንደዚህ አትበል ምንም ቢሆን እኮ የጋራ ትናንት አለ ጥሩ ቆይ ምን ልታማክሪኝ ነው የፈለግሽ ካፌ ነገር ብንቀመጥ ጥሩ ነበር እኔ ጉዳይ ከቦታው አይደለም ከነገሩ እንጂ አጋቹ ሰው እየደውሎ አስፈራራኝ ዘገየሻለኝ ቢጨንቀኝ አባዬ ገንዘብ እንዲሰጠኝ ጠየቅኩት ሃይቲና ቆይ ምን አይነት ድፍረት ነው የምትሰሪው እንዴት ለዚህ ጉዳይ አባዬን ብር ትጠይቂዋለሽ ቆይ እንደዛ ልቡን ክትክት አርገሽ ሰብረሽው ካንቺ ጎን የሚቆም ይመስልሻል የጨነቀው እርጉዝ ያገባል አይደለም የሚባለው ቢጨንቀኝ ነው ባክ ለማንኛውም ብዙ አትጨናነቂ መጨናነቅ ምንም አይነት መፍትሄ አምጥቶ አያውቅም እና ምን ላድርግ ዳኒ ሄሎ ኤዲ የኔ ልጅ እንደምን ነሽ እንደምን አለሽ ጣፋሽ አንድ ጉዳይ ለማክርሽ ፈልጌሽ ነበር አዎ በቻልሽው ሰዓት ብቅ በይና እንናገራለን ሰላም ዋይልኝ እሺ የኔ ልጅ እሺ ቆይ ሰውየውን ምንም አይነት ብር ማስቀነሳችን ሰውየው ገብጋባ ነው በሰውነቱ ልክ ነው ኮንፊደንስ ያለው በታገታችሁ ሰዓት እኮ ቃሉን አክብሮ ያልከዳኝ ሰው ነው እሱ ሱነት አለሽ የሆነ ደረቅ ቢጤ ነው በጣም ግን ደግሞ ምርጭ የለሽም ስለዚህ ያሰብሽው ነገር እንዳልተሳካ ነግረሽው ቀለል ያለ ገንዘብ ጠይቂው እኛም ቢሆን ጎን ለጎን እንፈልጋለን እሺ እንዳልክ አንተ ግን አሁንም ከጎኔ ስለቆም ካመሰግናለሁ እሺ አዝናለሁ የመቀየር ህልምን ተስፋም የሌላችሁ ያንድ ዛፍ ፍሬ ናችሁ ኤዱ እንዳታስረዳኝ ካሌብ እንግዲህ እንደነገርኩ እኔም አንተም የተጎዳንና እየተጎዳን ያለን ሰዎች ነው አውቃለሁ አይደል ግን ለጊዜው ምን ማድረግ እንዳለብን ራሱ አላውቅም ካሌብ አስብ እንጂ አንተ ሚስት እኔም ባሌን አጥቻለሁ እኔ ሚስት የለኝም ሚስት እንደሌለ የምታውቀው አንተ እንጂ ህግ ባለትዳር መሆኑን ነው የሚያውቀው ወረቀት ትዳር ለመሆኑን ህግ ራሱ ከኛ ትዳር አይቶ ቢማር ጥሩ ነበር ግን ካሌብ እነዚህ ሰዎች ዝም ብለን እናልፋቸው ማስተማር የለብንም ብለህ ታስባለህ ምንድነው የምናስተምራቸው ሌላው ቢቀር በፊት እንዳደረግነው አስመስለን መካድ ስሜቱና አይነት እንደሆነ እናሳውቃቸው ይሄ ትምህርት ሳይሆን በቀል እንበቀል ብንልስ ከኛ በላይ የተበደለ ከኛ በላይ ፍትህ የሚያስፈልገው ሰው አለ እኔ እንጃ ግን በዚህ ሰዓት ሁሉም ነገር ሰልችቶኛል ግድ የለም ካሌብ በእኔ ሆነ በሀሳብ የተስማሙ ግድ የለም አሁን ምንም አልልሽም ግን ጊዜ ወስጄ ማሰብ ይኖርብኝ አስቤበት እነግርሻለሁ እንዴት አመሻለሁ
እንደምን አላችሁ ልጆች? እንደምን አለ አባይ? ዛሬ ለምን እንደሆነ ባላቅም ደስ ብሎኛል። ምክንያቱም ተው ዋናው እንኳን ደስ ያለ። ብዙ ነገሮችን በመነጋገር ፈተነዋል። ቤት ተመልሶ እንደገና ሙሉ ሆኗል። የእናንተን ርቅ አስመልክቶ ለምን እንዳልጋበዝኳቸው አላቅም። አስፈላጊ ነው አባይ? በጣም እንጂ። ካሌብ ምን ትላለህ? ሰብሰብ ብለን ስንጫወት ብናመሽ። ጥሩ ሐሳብ ነው። በጣም ጥሩ። የቀሩትን ሰዎች እናንተ ደዋውላችሁ ጥሯቸው። ምግብና መጠጡን እኔ ከውጭ አዛለሁ። እሺ አባይ። ቱዲ በእንጂ ጠጪ። የምን መፍዘዝ ነው? እኔ ተናግሬያለሁ አባ። አልጠጣም እያልኩ እጄን ጠምዘህ በግድ እያጠጣኝ ነው። ሰክሬያለሁ። በኋላ ግን ለሚፈጥረው ነገር አንድ ሰው እንዳይናገረኝ። ቱዲ ምንም ብትሰሪ ደስ ይለኛል። ደግሞ እንደዚህ ዘና ስትይ እንዴት ደስ እንደምትይ። ካሌብ ማማከር ጉዳይ አለ። እንደንስ ይቅርታ ሄደን እኔ መደነስ አልችልም። እባክህ ተነስ እንደንስ። እንዴ ካሌብ ደንስ እንጂ ተነስ። ዛሬ እኮ የደስታችን ቀን ነው፣ የሁላችንም ደስታ። የነገርኩህን መቼ እንጀምረው? ምኑን? አብረን ሆነን ማስቀናት። እሱን ጉዳይ ገና አላሰብኩበትም። እሺ አሁን አስብና ንገረኝ። በመጠጥ መሀል አላስብም። ቆይ አባዬ፣ እኔ እኮ ለዚህ ቤት ስጋዬን አይደለም ደሜንም እኮ አይደለም ነፍሴን እሰጣለሁ። አውቃለሁ ልጅ። እኔ እኮ አባቴ ሲታገት ዝም ብዬ አልተቀመጥኩም። ዳኒ እንኳን ያልተሳካለት ልጆች ያንን ስልጥ ነው አንተ አባቴ ያስለቀቁት። አባዬ ትናንትና አሳፈርኩ አይደል? ምን የሚያሳፍር ስራ ሰራሽና ማፍረብሽ? ትናንት እንደዛ ሰከሬ ብዙ ቀባጠርኩ። መጠጣት ነፃነትን ይሰጣል። ያንቺ ነፃነት ደግሞ ልጄ በጣም ደስ ይላል። ኧረ አባዬ እኔ ግን አፍሬያለሁ። አትፍሪ ልጄ። አንዳንዴ እንደዚህ አይነት ጥሩ ምሽት ማሳለፍ እንዳለብሽ ነው የተረዳሁት። አባዬ በድጋሚ መጠጥ አልጠጣም። መጠጥ ለጨዋታ ጥሩ ነው። እንደኔ ግን ሲሰክሩበት ከክብር ያጎላል። ከክብርሽ ያጎደለሽን አንዳች ነገር አላደረግሽም የኔ ልጅ። እኔ እንጃ ብቻ በቃ ቁርስ ላዘጋጅልህ። እሺ ጋሽ። ለምንድን ነበር የፈለግሽኝ? እኔ ምልህ አባዬን ትሁት እንዳስመለጠችው ታውቅ ነበር? ትላንት ሰክራ ስቀባጥር እንጂ እኔ በምን አውቃለሁ? እዚህ ቤት ያሉት ሰዎች ሁሉ እንዳለ ድብቅ ናቸው። አባዬን አልተሳካልኝም እንጂ እኔም ላድነው ነበር። ያቺ እሾህ ግን ታናድደኛለች።
አባዬ ሞተ ብዬ እኮ ሳለቅስ አብራኝ ስታስመስል ነበር። የሆነች እሾ የሆነ ሴትዮ ናት። ቆይ መናደዱ አስፈላጊ ነው? እና ፈልጊው ነው የምናደደው? ምን ልርዳሽ? አንቺ ነሽ አይደል አባዬ ከታገተበት ያስመለጥሽው? አዎ በጣም መኮራበት ስራዬ ነው። ቆይ ግን ሰው ላይ መቀለድ ምን አይነት ጭካኔ ነው? ይኸውልሽ ሰው ማገዝ ነው ሸረመኔነት። አባዬ ሞተ ብዬ ሳለቅስ የነበረ ሰዓት ስታለቅሽ የነበረ ያዙን ባለው እኔ የምለው ማልቀስ ከማራችሁ ለምን አላለቀሳችሁ? ቢገባሽ ህይወቴን ነው ያመሰቃቀልሽው። አይገባኝም ብለን እንለፈው። ህይወቴን ነው አበላሽተሽዋል። አንቺ እንደሆንሽ አትቀየሪም። ትናንትም ዛሬም እዚሁ ነሽ። ለምን ነበር የፈለከኝ? ጊዜ የለኝም ተናገርና ልሂድበት። ይኸውልሽ ሄዱ ቅድም ቲና ችግር ገጥሟት እርዳታ ያስፈልጋት ስለነበረ ነው ያገኘኋት። አንተ ደግሞ ቸርነህና በቃ እርዳታውን ቸርካት። ምን ነው ታዲያ ባፋ ትንፋሽ መስጠት ረሳ? እየቀለድኩኝ አይደለም። ቁም ነገር ታወራ እንደሆነ ቁም ነገር አውራ። ከችግሯ ጎን እንደምቆም ስነግራት በቃ ደስ ብሏት አቀፈች። ሌላ እኮ የተፈጠረ ነገር የለም። በቃ ታዲያ ለምን ደስ ስላላት አልተኛችም? ቆይ ለምንድን ነው የምትቀልጂብኝ? ሄዱ ልንገርህ ዳኒ፣ በቃ ህይወትን ነው እኔም ህይወቴን ልኖር። ደግሞ እሱ ምን ማለት ነው? ካንተ የተሻለ ሰው ሳላገኝ አልቀርም። ስለነበረን ጊዜ ደስተኛ ነኝ ማለት ባልችልም ጥሩንም መጥፎንም ለመርሳት እየሞከርኩ ነው። ሄዱ በዚህ ጉዳይ ደግሜ ማውራት አልፈልግም። ይኸውልሽ ሄዱ ካሌብ የጠየኩህ ነገር ይሄን ያህል ያሳስባል ብዬ አልገመትኩም ነበር። እንዴት ሄደ? እንደ ድሮ ብንቀራረብና የተፋቀርን ብናስመስል የኛ ስሜት ይገባቸዋል ብዬ ስላሰብኩ እኮ ነው እንጂ ሌላ የተለየ ጥቅም ፈልጌ አይደለም የጠየኩህ። ልክ ነሽ እኮ ግን እንደዛ ማድረጋችን ስህተት እንዳይሆን ስለሰጋው ነው ጊዜ ውስጥ ማሰብ የፈለኩት። ማሰብህን አልጠላውም፣ ግን ከደረሰብን ነገር አንፃር በቀልም በለው ማስተማር እንደዚህ አይነት ነገር ማድረጋችን እንወደዋለሁ። ጥሩ እሺ ተስማማ? የጋራ ስሜት ስላለን እንደተስማማን ነው የምቆጥረው። ስለተረዳኝ አመሰግናለሁ ካሌብ። አንኩ ጀመርን በቃ አንተ የኔ ንጉስ እኔ አንተ ንግስት ነኝ። ምን ሆነ ነው? እኔ እንጃ ትንሽ ግን ደብሮኛል። እና ቡና ላፍላለህ? አይ ትሁት ታፈላልኛለች። ትሁት እሺ ዳኒ፣ አንተ ግን ለመረጋጋት ሞክር። ቆይ ለምንድን ነው እኔ እንዳፈላል ያልፈለግ? ይኸውልሽ ቲና አንቺ ማፈላሽ እሷ እኮ ምንም ለውጥ የለውም። ግን አሸተ ምን የሆነ የተቃጠለ ነገር? ምን ኤሌክትሪክ ነው? ዳኒና ቲና ስትቃጠሉ የሆነ ጥብስ የሚል ነገር አሸተ። አንቺ ሱሶብሻል። ቆይ ምን ማለት ነው ወደ መኝታ ቤት መግባት ማለት? ተይኝ ቲና፣ አሁን መናደድ ብቻ ነው የምፈልገው። መናደድ ምን ይጠቅመናል? ማሰብ ነው ያለብን። ይሄ ቆሻሻ ሚስቴን ማባለቅ ጀመረ። አትናደድ። እሷም ቢሆን እኮ እኔን ባል ነው እያማገጠች አለችው። መጀመሪያውንም እሱን አውቆ ያስቆበለላት። ደግሞ እሱን ባልሆነው ጥብቅና ሊቆምለት ነው። አሁን እንከራከራለን ወይስ መፍትሄ እንፈልጋለን? በቃ ተይኝ። ቆይ ግን ለምን ወተን አንጠጣው? ቲና ተይኝ በቃ። እንዴት ነው በኩል ቀን መጠጣው? አላውቅም። በቃ እዚህ ቤት እኔ መቀመጥ አስጠልቶኛል። ምን አረግሽልኝ? ምን? የገንዘቤን ጉዳይ ምን ላይ አደረሽ? ትንሽ ቀን ስጠኝ። ለመክፈል እየሞከርኩ ነው። እንድትሞክሪ አይደለም የምፈልገው፣ እንድታገኚ ነው። ጊዜ ያልሽውን ደግሞ እርሹ። ገንዘቡ ብዙ ነው። በቀላሉ ላገኘው አልቻልኩም። ስለዚህ ቀንስልኝ እባክህን። ኧረ እባክሽ 5 ሳንቲም ያልቀነስልሽም። የምታመጪው ከሆነ ታመጫለሽ፣ ካልሆነ ምን ትገለኛለህ? በቃ ግደለኝ። የሌለኝን ከየት አምጥቼ እሰጥሃለሁ? ሰው እያየን ነው። የሚገባሽ ከሆነ ገንዘቤን አምጪ። ይስማኛ፣ ከሰው የሚሸሸግ ምን አለኝ? ገንዘብ የሚባል ነገር የለኝም። አልሰጥህም። የመጨረሻ ውሳኔሽ ነው? አዎ
ያስተናጋጁማ አንቺን እያየ ነበር። የምር ከምር ነው። በጣም ነው አፍጦ እያየሽ ነበር። እና ዘውት ነገር ነበር ቀንች ያለው በርግጥ ግን ያው አረ ምን ነው ብቻሽ ፈልጊው ምን ነው ደስ ያለሽ ነገር አለ? ደስ ያላለኝ ይመስላል። ደስ ያላለሽ ብቻ ሳይሆን የተናደድሽ ምን መስዩ? ከካሌብ ጋር እንደዚህ መሆናችሁ ልክ ነው? ደስ ይላል አይደል? በጣም ነው የሚያስጠላው። እንዴ ለምን? ምን ችግር አለው? ቆይ ካሌብን የወደድኩት መስሎሽ ስትረጂ ነበር አይደል? አንቺ ሌላ ወደሽ ጉድ አደረግሽ እንጂ እኔማ እኮ አብራችሁ እንድትሆኑ ብዙ ለፋ። አንቺ ቢስቲ እኔ ራሴ ቀባር አደረኩት። ሁሉም ፍቅራችንን እየተጠራጠሩ ነው። ምን አብረን መሆናችን ወይስ እያስመሰልን መሆኑ? አብረን መሆናችን ነው እንጂ በጣም እያሳሰባቸው ያለው። አዎ አላማችን እሱ አይደል እንዴ? አሁን ከፈለጉ ቤት ዘግተው ማልቀስ ይችላል። አብረን መሆናችን በጣም አሳስባቸዋል። እና የማን ሰላም ተነስቶ የማን ይቀራል? ሳናስበው ኃይለኛ በቀለኛ ሆነናል። አየህ መገፋት ነው በቀል ነው የሚወልደው። ወዴት ነው? ልጠጣ ነው። አብረኛ አልጠጣም? ችግር ምንድነው? ቀንም ምሽትም አልጠጣም። መቼ ልጠጣ ነው? እንደዛ ሳይሆን ቤት አስመጥተሽ እኮ መጠጣት ትችያለሽ። እንዴት እዚህ እጠጣለሁ? ወጥቼ ነው የምጠጣው። አትከተለኝ? አይ እኔ እንኳን ይቅርብኝ። አንድ 50 ሺህ ብር ግን የሚያበድረን ሰው አግኝቻለሁ። 50 ሺህ ምን ያደርግልኛል? የተወሰነ አይቀንስልሽም? እሱን ተው እባክህ፣ የራሱ ጉዳይ ነው። ለማረጋጋት ቢያንስ እሱን ስጪው። 1 ብር አልሰጠውም። ለምን? ገደል መግባት ይችላል። ለማንኛውም እሱን ተውና መስከር ከፈለክ ግን ተከተለኝ።